የሆነ ስልክ ይደወልልሃል። አንተ ስራው ብዬ ነው ይሉሃል። አሜን በል አሜን በል። አልገባም ያልኩት የሆነ ስልክ ይደወልልሃል። ይሄን ስራ አንተ ብትሰራው ብዬ አስቤ ነው ይሉሃል። የሆነ ስልክ ይደወልልሃል። እግዚአብሔር ያዘጋጀልህ ምርኮ አለ ይሉሃል። የሆነ ስልክ ይደወልልሃል። አድራሻን ይቀይረዋል። የሆነ ስልክ ይደወልልሃል። መንገድን ይከፍትልሃል። የሆነ ስልክ ይደወልልሃል። በረከት እጅ እንዲገባ ያዝልሃል። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያይሃል ማለት ግን ይረዳሃል ማለት ነው። እግዚአብሔር ያይሃል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገብ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። አሜን። ቁጭ በሉ። ትንቢታዊ ቃል ነው ማካፈላችሁ ዛሬ። በደንብ አድርጋችሁ አሜን እንድትሉ ፈልጋለሁ ወዳጆቼ። በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ላቃተው የእግዚአብሔር መምጣት ነው። በእግዚአብሔር መታሰብ ታላቅ ነገር ነው እና ቀስ ብዬ ልንገራችሁ። በመግቢያ ላይ እንደነገርኳችሁ እግዚአብሔር ጓደኞቼን፣ ቤተሰቦቼን፣ ዘመዶቼን አብረውኝ የተማሩ ብዙ ሰዎችን አብረውኝ ያገለገሉ ሰዎችን አስበዋቸዋል። የኔ መከራ አልቀነሰም፣ እንደውም እንባይ አልታበሰም፣ እንደውም ደግሞ ጩኸቴ አልቀነሰም፣ ከበፊት ይልቅ ነው ነገሬ እያላችሁ ያላችሁ ሰዎች እንደነገርኳችሁ ይሄ እግዚአብሔር ቃል እግዚአብሔር ሰውን የረሳበት መጽሐፍ አይደለም። እግዚአብሔር ሰውን ያሰበበት መጽሐፍ። በመግቢያችን ላይ ያነበብነው የዚህ የዘፍጥረት መጽሐፍ ምዕራፍ 8 ቁጥር 1 የሚለው እንደዚህ ነው። እግዚአብሔርም ኖህን አሰበ። ኖህን ብቻ አይደለም አብረውት የነበሩትንም እንስሳት ሁሉ አሰበ። ከብዙ ቀን በኋላ በር ተዘግቷል። ብዙዎች ከህይወት ጎለዋል እና እግዚአብሔር አሰበ። ከዛ ማሰብ ሲጀምር የሆነው ነገር አንድ ነገር ነው። ውሃው መጉደል ጀመራል። ቀስ እያለ መጉደል ጀመራል። እግዚአብሔር አሰበ። ወዳጆቼ እግዚአብሔር ሲያስባችሁ የዘመናት ጥያቄያችሁ ይመለሳል። ስለዚህ ያልኳችሁ ያለሁት እንደዚህ ነው። 1 ዓመት 2 ዓመት አይደለም 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስብሃል ብዬ ስለ የዘመናት ጥያቄ ይመለሳል እያልኩ ነው። በእግዚአብሔር መታሰብ አድራሻ ይቀይራል። በእግዚአብሔር መታሰብ መታወቂያህን ይቀይረዋል። በእግዚአብሔር መታሰብ ታሪክህን ይቀይረዋል። በእግዚአብሔር መታሰብ ከዜሮ ወደ ሂሮ እንድትመጣ ያደርጋል። ታሪክህን ይቀይረዋል። ኢየሱስ ጌታ ነው። 3 ነገር ነው በኖህ ህይወት የምትመለከቱት። አንደኛ እግዚአብሔር አሰበው ይልና አንደኛ የሆነው ነገር ውሃው ጎደላል። እየጎደለ ሄዳል። ሁለተኛ ምልክት ሰጠው። እርግቧ የለመለመ ወይራ ይዛለት መጣች። ሶስተኛ ቃል ሰጠው። አሁን አንተና ልጆች ካንተ ጋር ያሉት ሁሉ ከመርከቢቷ ውጧል። መስኮት ከፈተለት፣ በር ከፈተለት፣ በአራራት ተራራ ላይ አቆመው። ስለዚህ ዛሬ ማለዳ እባርካችኋለሁ። በዚህ ቃል ላይ ሆኜ እጸልይላችኋለሁ። እግዚአብሔር ያስብሃል ብያለሁ። ሲያስብ የመጀመሪያው የሚሆነው ነገር ምን መሰለ? እንቅስቃሴን የገደበ ነገር ከዚህ በኋላ በኢየሱስም ይጎላል። በደንብ አሜን በል። በደንብ ይጎላል በጌታ በኢየሱስ። መከራ፣ ለቅሶ፣ ችግር፣ ፍርሃት፣ የትኛውም የከበበ ነገር እንዳትወጣ እንዳትገባ ያደረገ ነገር እየደረቀ እየጎደለ በጌታ በኢየሱስም ይሄዳል። እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም። እንባ የሚጨምርበት ሲዝን አይደለም። ይሄ ከፊት ለፊታችሁ ያለው ሲዝን ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ያን ቃል ጋር ሆናችሁ አሜን ብላችሁ ውሰዱ። ይሄን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል። በኢየሱስ ስም ይቀንሳል። ኢየሱስ ጌታ ነው። ወዳጆቼ እግዚአብሔር ያስባል። ኦኬ ጻፉ። እግዚአብሔር ሲያስባችሁ የምስጋና ርዕስ ያደርጋችኋል። እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ።
እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናቸው። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስ ስም ሰዎች እናንተን እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችኋል። እግዚአብሔር አብርሃምን አስቦት የምስጋና ርዕስ እንዳደረገው አብርሃም ቤት ይስሐቅ እንደሳቀ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ እግዚአብሔር አምላክ የምስጋና ርዕስ ያደርጋችኋል። በኢየሱስም ያደርጋችኋል። ሪሲቪት ውሰዱ። በጌታ በኢየሱስም የምስጋና ርዕስ እግዚአብሔር ያደርጋችኋል። ማለት እግዚአብሔር ያስባል ማለት ሰው ያስባል እንደሚባለው መሰለ እንዴ? በእግዚአብሔር መታሰብና በሰው መታሰብ አንድ አይደለም። በሰው መታሰብ ወዳጄ ከሐሳብ አያልፉም። በሰው መታሰብ ሰው የሚያስብ በደረቁ ነው፣ እግዚአብሔር የሚያስብ በበረከቱ ነው። የሰማኝ ሰው ካለ አሜን ይባላል። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብ በደረቁ አይደለም የሚያስብ፣ በበረከት ነው የሚያስብ፣ በልጅ ነው የሚያስብ፣ በሞገስ ነው የሚያስብ፣ በክብር ነው የሚያስብ። አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር ከዙፋኑ የሚነሳለት እግዚአብሔር ከዙፋኑ የሚቆምለት እግዚአብሔር የሚከራከርለት በቃ የሚልለት መከራው በቃ፣ ለቅሶ በቃ፣ ማዕበሉ በቃ፣ ወጀቡ በቃ ከዚህ በኋላ ረፍት ነው ለልጄ፣ ሳቅ ነው ለልጄ፣ ድል ነው ለልጄ፣ ኃይል ነው ለልጄ። እግዚአብሔር ያስባል። አሜን። ደግሞ ስማ፣ እግዚአብሔር ለምሳሌ ልጅ ሞተብህ እንበል። ሲያስብህ እግዚአብሔር እያረሳሳ አይደለም ያስብህ፣ ሰጥቶ ነው የሚያስብህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል አረለ ሔዋን ለልጇ ስም እንዳወጣች ሴት አለችው ተብሎ እንደተጻፈ እግዚአብሔር ያስብሃል ማለት ምትክ ይሰጥሃል፣ መከራን ያስረሳሃል። ኢየሱስ ጌታ እና እግዚአብሔር ሲያስብህ የምስጋና ርዕስ ያደርጋል። አሜን በል። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። በእግዚአብሔር መታሰብ ተራውን ተራራ ነው የሚያደርገው ብዬ ጽፈን ልክ ሰው በእግዚአብሔር ሲታሰብ ተራ የነበረ እዚህ ግባ ማትለው ሰው እንኳን እግዚአብሔር አስቦ ሰው እንኳን አስቦ ልዩነት ያመጣል። የእግዚአብሔር ማዳን የእግዚአብሔር ማሰብ የእግዚአብሔር ማዳን ነው። ዝም ብሎ ፕሮግራም መያዝ እንዳይመስላችሁ ወዳጆቼ፣ ጻፉ። በእግዚአብሔር መታሰብ ምን ያደርጋል መሰላችሁ? አንደኛ የምስጋና ርዕስ ያደርጋችኋል። ሁለተኛው አድራሻችሁን ይቀይረዋል። ለ430 ምናምን ዓመት በባርነት በግብፅ የኖሩ ሰዎችን እግዚአብሔር አምላክ አሰባቸው። ጸሎታቸውን አሰበ። ወዳጆቼ እንዴት እግዚአብሔር እንደሚናገራችሁ ልንገራችሁ። ኢቭን የረሳችሁትን ጸሎት እንኳን አስታውሶ እግዚአብሔር ዘንድሮ ያስባችኋል። መቼና እንዴት እንደጸለያችሁ እንኳን የረሳችሁትን እውነቴን ነው የምነግራችሁ። እየተንገዳገዳችሁ የረሳችሁትን ያው የጸለያችሁትን እናንተ ጸለያችሁ የረሳችሁትን ያንን ጸሎታችሁን አስቦ እግዚአብሔር አምላክ ታውቃላችሁ። ብዙዎቻችን የምንበላው የረሳነውን የጸሎት ርዕስ ነው። ኢየሱስ ጌታ። ባለማወቅ ወራት እንዴት እንደጸለይከው እንኳን እስከማታስታውስ ድረስ የጸለይከውን ጸሎት እግዚአብሔር ያስባልና ሰው እግዚአብሔር ሲያስበው አድራሻው ይቀየራል። እንዴት ብለህ ከጠየቀኝ በርጠሌሜዎስ የሚሉት ዕውሩ ሰው የትዝ ይላል። እግዚአብሔር አሰበው ወዳጄ፣ እግዚአብሔር አሰበው። ታሪኩን ብቻ አይደለም የቀየረለት፣ ለዘመናት የተቀመጠበትን ድንጋይ ሁሉ ነው ያስቀየረው። መልካም የሚባለው ደጅ ላይ የተቀመጠው ያ ሽባ ሰውዬ እግዚአብሔር ሲያስበው በነ ጴጥሮስ በኩል ለዘመናት የሚያየው ግን የማይገባበት መቅደስ ነበረው። የዛን ቀን ግን ገባ፣ እየዘለለ ገባ። እውነቴን ነው የምነግርህ። እግዚአብሔር ያስብሃል ማለት እዛው ቦታ ለማስታወሻነት ያስቀምጣል ማለት አይደለም። በጌታ በኢየሱስ ስም ታሪ አድራሻን ድራሽ አባትን ነው የሚቀይረው እግዚአብሔር። በጌታ ድራሽ አባት ራሱ ይባርከዋል። በጌታ በኢየሱስ ስም ሳላውቅ ነፍሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ ንጉሥ ለሚወደው እንዲህ ያደርግለታል ተብሎ እንደተጻፈ በጌታ በኢየሱስም ዛሬ ጸልይላችኋለሁ። አሁን ካላችሁበት ደረጃ በፍጥነት የምትጨምሩ ሰዎች አላችሁ። ከፍ የምትሉ ሰዎች አላችሁ። እየከሳችሁ የምትሄዱ ሰዎች አላችሁ። የመጀመሪያው እግዚአብሔር ሲያስብ የዘመን ጥያቄን ይመልሳል ብያል። የዘመን ችግርን ይፈታል ብያል። ሁለተኛው እግዚአብሔር ሲያስብ የሚሆነው ነገር እንደዚህ ነው። አድራሻህን
ቀይሯል። በፈለጋችሁት መመዘኛ ንጉስ ለመሆን እረኝነት መስፈርት ሊሆን አይችልም። በእግዚአብሔር መታሰብ ነው እረኛውን ንጉስ የሚያደርገው። በእግዚአብሔር መታሰብ ብቻ ነው እረኛውን ንጉስ የሚያደርገው እንጂ ንጉስ ለመሆን ሲቪው እረኛ አይደለም። ንጉስ ለመሆን ሲቪው ሊደርሺፕ መማር ነው። ንጉስ ለመሆን ሲቪው ሌላ ነገር ነው። ሰው ግን እግዚአብሔር ሲያስበው ከእረኝነት መጥቶ የንጉስ ቅባት ይፈስበታል። ዛሬ አሜን ካላችሁ ለእናንተ ብቻ ሳይሆን ከዚህ በኋላ ለምትወልዷቸው ልጆች የገዢነትና የሞገስ ቅባት በኢየሱስ ስም ያገኛቸዋል። እግዚአብሔር እናንተና ልጆቻችሁን ያስባል። ታሪካችሁን የሚቀይሩ ልጆች ይነሳሉ። ዳዊት እንደዛ ያለ እናትና አባቴ ረሱኛል። ነገር ግን ይገርማል። አየህ ሳሙኤል ሊቀባ ሲል ነው ይላል እግዚአብሔር። እናትና አባቱ የረሱት እኔ ግን የማስታውሰው በምድረ በዳ ያለ ታማኝ የሆነ በሰው ነገር የማይደራደር ጥቂቱን ነገር የሚጠብቅ ነፍሱን አሳልፎ የሚሰጥ ዳዊት የሚባል አለ። መልካም ጨዛ ነው ያለው፣ ሜዳ ላይ ነው ያለው። ምድረ አስጠራው። በእግዚአብሔር መታሰብ ብቻ ነው አድራሻ የሚቀይረው። ከመንደር የሚያወጣ ከተራነት የሚያወጣ ከተገዥነት ወደ ገዥነት የሚያመጣ በሞገስ የሚያመላልስ በእግዚአብሔር መታሰብ ነው። እና መጽሐፍ እንደዚያ እግዚአብሔርም አለ ኖህን አሰበው። መርከቢቷ ፈጽማ ተዘግታለች፣ ውሃው ጨምሯል። እግዚአብሔር አሰበው 120 ዓመት እንጨት ይቀጠቅጥ የነበረ እኔን ሰምቶ አቅሙን ጉልበቱን ኢኮኖሚውን የሰጠ እዚህ ውስጥ ፕሮግራም ያለበት ሰው አለ። እና ከገባ በኋላ ተዘግቶ እንደተዘጋ በታይቀርም ሰውየው በፕሮግራም ነው የገባው፣ በፕሮግራም ነው የሚወጣው። የሰማኝ ሰው ካለ እሱ ብቻ አይደለም የሚገርም እንደዚህ አለ። ይኸውልህ እግዚአብሔር ኖህን ሲያስበው ምልክት ሰጠው። እርግቧን ላካት። ከዛስ የለመለመ የወይራ ቅጠል ይዛለት መጣች አለ። ዛሬ አሜን የሚል ሰው ካለ ዘንድሮ በእግዚአብሔር እንደታሰብክ የሆነ ምልክት እጅ ይገባል። የሆነ ልምላሜ እጅ ይገባል። በጌታ በኢየሱስም እንደገና ልባርካችሁ ነው። አንተ ኖርማል እንዳትሆን ነግሬሃለሁ። እንደገና ልባርካችሁ ነው። በእግዚአብሔር እንደታሰባችሁ ምልክት ይሆን ዘንድ ልምላሜ እጃችሁ ይገባል። ለምለም ነገር እጃችሁ ይገባል። እግዚአብሔርም ኖህን አሰበው። እግዚአብሔር እዚህ ቤት አንዲት እየጸለየች ያለች ፕሮግራም ያለባት የእግዚአብሔርን ጊዜ እየጠበቀች ያለች የእግዚአብሔርን ጊዜ እየጠበቀ ያለ አንድ ሰው መከራዬ መቼ ነው የሚቀንሰው እያለ ያለ እንባዬ መቼ ነው የሚታበሰው እያለ ያለ ሰው መቼ ነው እግዚአብሔር ሳራን እንዳሰበ እኔን የሚያስበው እያለ ያለ ሰው በዚህ ዓመት እግዚአብሔር ያስባቸው። ዘርጎጆቻችሁን በልጅ ያስባችኋል። በልጅ ያስባችኋል። በበረከት ያስባችኋል። በሞገስ ያስባችኋል። በቅባት ያስባችኋል። ኢየሱስ ጌታ አሜን። በሰው መታሰብ በደረቁ ነው። በእግዚአብሔር መታሰብ በበረከቱ ነው። በበረከቱ ዝናብ ያጥለቀልቃል። በዘጠና ምናምን ዓመቷ አጭር እንዳስለበሳት ሳራን እግዚአብሔር እንዳሰባት ተዋት እንዳልተባት ነቀፌታዋን እንዳስወገደላት እግዚአብሔር እንዳሰባት ልክ እንደዛ እግዚአብሔር እንዳሰባት የምስጋና ርዕስ እንዳደረጋት ሐናን እንዳሰባት አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ስራውንም ይመዝናል እንዳለች ልክ እንደዛ አንደበታችሁን በምስጋና የምትከፍቱበት እግዚአብሔር እናንተን የሚያስብበት ዓመት ይሆናል። በኢየሱስ ስም ይሆናል። ወዳጆቼ በእግዚአብሔር መታሰብ ጎዶሎው ሙሉ ማታውን ጠዋት ያደርጋል። በእግዚአብሔር መታሰብ ሌሊቱን ቀን ያደርገዋል። ጨረቃ ነው የሚያደርገው። ልክ በእግዚአብሔር ስታስቡ ያለቀ የመሰለ ነገር እንደገና ይጀመራልና በእግዚአብሔር መታሰብ ታሪክን 360 ዲግሪ ይቀይረዋል። ይገርማል። ኢየሱስ ጌታ። እግዚአብሔር ሲያስባችሁ የችግራችሁ ወራጁን አይደለም ምንጩን ነው የሚገድበው እግዚአብሔር። እና ዛሬ የምነግራችሁ አንድ ነገር እግዚአብሔር ያስባችሁ። ኢየሱስ ጌታ። እስቲ አሜን በሉ። እግዚአብሔር ጋር ይዘንድ ስሮ የለም ስልህ፣ ታምኖት ያፈረ የለም ስልህ፣ የተረሳ ሰው የለም ስልህ፣
ከ430 ምናምን ዓመት በኋላ አባቶቻቸው የጸለዩትን ጸሎት አስቦ እግዚአብሔር ሕዝቡን በድንቅ በታምራት በጸናች እጁ ኤርትራን ከፍሎ ሊኩድን እንደ ሶሊድ አቁሞ ከፊት በደመና ከኋላ በእሳት አምድ እየመራ ሌሊቱን በእሳት አምድ እየመራ ይሄ ሕዝብ ስታየው ምስኪን ይመስላል። ይዞ የወጣው ጦር አይደለም፣ የሊጥ ቦሃቃን ይዞ የወጣው ግን በእግዚአብሔር የታሰበ ሕዝብ ነው። ይገርማል። በእግዚአብሔር የታሰበ ሕዝብ እንዴት ኃያል ሰራዊት መሰለ! ምን አይነት ጀግና ሕዝብ መሰለ! እውነቴን ነው የምነግርህ። ቃል ኪዳን ያለው ሕዝብ ነው። ለአባቱ ለአብርሃም ተነግሮታል፣ ለይስሐቅ ለያዕቆብ ተነግሯል። ቃል ኪዳን ያለው ሕዝብ ነው። መከራ ውስጥ የነበረው፣ ጭቃ ረገጣ ውስጥ የነበረው አንድ ቀን መጣ እግዚአብሔር የዛን ሕዝብ ጩኸት ሰማ፣ አሰበው፣ አወጣው በጸናች እጅ። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ለዚህ ነው የእስራኤል ሕዝብ በደረቅ ምድረ በዳ ማንም በታሪክ ሆኖ በማያውቅ መልኩ እንደተሻገረ ታስታውሳላችሁ። በእግዚአብሔር መታሰብ ጨለማን ያነጋል፣ መከራን ያስረሳል። አረ እግዚአብሔር ያስባል። ጻፉ። በእግዚአብሔር መታሰብ ሞገስን ይሰጣል። ተቀለ ሞገስን ይሰጣል። በግብፃውያን ፊት ለፊት ለእስራኤላውያን ሞገስን ሰጣቸዋል። እግዚአብሔር ሞገስን ሰጣቸው። ማይ ጋድ መጽሐፍ እንደዚህ አለ። ዮሴፍ በእስር ቤት ህልም ፈታ። የፈታለትና ቀን የወጣለት ሰው ረሳው። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ፣ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቅ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ የሚፈልገው ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ካነሳችሁ እሱ ሊያነሳችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። ማይ ጋድ የረሷችሁ ሰዎች እንኳን ረሷችሁ። የነሱ ቬሎ ጎታች ከመሆን ጠበቋችሁ እንጂ ምንም አልጎዷችሁ። እንኳን ረሷችሁ። ጠጅ አሳላፊው ረሳው፣ አላሰበም፣ ትዝ አላለውም። ይገርማል። ችግሩ ፈቶለታል፣ ግን ጊዜው ደረሰ። ዮሴፍ ከእስር ቤት ታሰበ። ያለ ጥፋቱ የተከሰሰ የተወነጀለ፣ በወንድሞቹ የተጠላ፣ ጌጠኛ ልብሱን የነጠቁት፣ እስር ቤት የከተቱት፣ ጉድጓድ ውስጥ የከተቱት ታሰበ። ሽማግሌ አባቱ ዮሴፍን እንደገና ሲያገኘው ምስኪን መስሎ እንዳይመስል ደረቱ ላይ ብረት አድርጎ ነው። ሰረገላ ላይ ወጥቶ ነው። የአፉ ቃል በግብፅ ምድር ሕግ ሆኖ ነው። ዮሴፍን ስታየው እንደ ከዚህ በፊቱ ምስኪን ሆኖ እንዳይመስል። ሁለት የግብፅ ወታደር ግራና ቀኝ ቆሞ ነው። ሂድ ያለው ይሄዳል፣ ና ያለው ይመጣል፣ ውጣ ያለው ይወጣል፣ ግባ ያለው ይገባል። ሰውየው ጥበብና ማስተዋል ከእግዚአብሔር ዘንድ ተሰጥቶታል። ዛሬ ጸልይላችኋለሁ በጌታ በኢየሱስ ስም። እጃችሁ ላይ ያለ ሰንሰለት፣ እግራችሁ ላይ ያለ የእግር ብረት ተፈቶ በሞገስ እግዚአብሔር ያስባችኋል። በገዥነት እግዚአብሔር ያስባችኋል። በማስፈራት እግዚአብሔር ያስባችኋል። በጌታ በኢየሱስ አስቸኮሉት ተብሎ እንደተጻፈ ወደ ክብር ትቸኩላላችሁ። እግዚአብሔር ያሰበው ሰው ወደ ክብር ይቸኩላል፣ ወደ ከፍታ ይቸኩላል።